የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት አላችሁ? ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተባረከ ይሁን። ሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን እንቀጥላለን። ሐዋርያት ሥራ ምዕራፍ 1 ከቁጥር 12 ጀምሮ እስከ 26 ያለውን ክፍል ዛሬ እንመለከታለን። ከቁጥር 12 ጀምሮ ያለውን አነባለሁ። እንደዚህ ይላል። ከዚያም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበረ። ወደ ከተማይቱን በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፊስዩስ ልጅ ያዕቆብ፣ ቀናተኛ የተባለውም ስምዖንና የያዕቆብ ልጅ ይሁዳ ነበሩ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። በእነዚህም ቀናት ጴጥሮስ 120 በሚሆኑ ወንድሞች መካከል ቆሞ እንዲህ አለ። ወንድሞች ሆይ፣ ኢየሱስን ለያዙት ሰዎች መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል መፈጸም ስላለበት እርሱ ከእኛ እንደ አንዱ ተቆጥሮ በዚህ አገልግሎት የመሳተፍ ዕድል አግኝቶ ነበረ። ይህ ሰው ስለ ክፉ ሥራው በተከፈለው ዋጋ መሬት ገዛ። በዚያም በግንባሩ ተደፍቶ ሰውነቱ መካከል ላይ ፈነዳ፣ ሆዱ ዕቃውም ተዘረገፈ። ይህም በኢየሩሳሌም በሚኖሩ ሁሉ ዘንድ ተሰማ። መሬቱም በቋንቋቸው አኬልዳማ ተብሎ ተጠራ። ትርጓሜውም የደም መሬት ማለት ነው። ጴጥሮስም በመቀጠል እንዲህ አለ። በመዝሙር መጽሐፍ መኖሪያው ባዶ ትሁን፣ የሚኖርባትም ሰው አይገኝ፣ ደግሞም ሹመቱን ሌላ ሰው ይውሰደው ተብሎ ተጽፏል። ስለዚህ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከኛ ጋር ከነበሩ መካከል አንድ ሰው መምረጥ ያስፈልገናል። ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። ምክንያቱም ከነዚህ ሰዎች አንዱ ከኛ ጋር የትንሣኤው ምስክር እንዲሆን ያስፈልጋል። ስለዚህ ዮስጦስ የሚሉት በርስያን የተባለውን ዮሴፍንና ማትያስን ሁለቱን አቀረቡ። እንዲህም ብለው ጸለዩ። ጌታ ሆይ፣ አንተ የሰውን ሁሉ ልብ ታውቃለህ። ከነዚህ ከሁለቱ መካከል የመረጥከውን ሰው አመልክተን ይሁዳ ወደ ገዛ ራሱ ስፍራ ትቶት በሄደው በዚህ አገልግሎትና በሐዋርያነት ቦታ ላይ ሹመው። ከዚያም ዕጣ ጣሉላቸው። ዕጣውም ለማትያስ ወጣ። እርሱም ከ11 ሐዋርያት ጋር ተቆጠረ ይላል። እንግዲህ እግዚአብሔር አምላክ የተባረከ ይሁን። ይሄ ያነበብኩላችሁ ክፍል ሐዋርያት ሥራ ምዕራፍ 1 ከቁጥር 12 ጀምሮ እስከ 26 ያለውን ክፍል ነው ያነበብኩላችሁ። ዛሬ እንግዲህ በእነዚህ በ14 ቁጥሮች ላይ የሐዋርያት ሥራ ምዕራፍ 1ን የመጨረሻውን ክፍል አብረን እናያለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ 40 ቀን ከነርሱ ጋር አብሮ ካሳለፈ በኋላ እየበላ እየጠጣ በመካከላቸው እየተገኘ ተአምራትን ድንቃድንቅ ተአምራቶችን እያደረገ ልክ 40ኛው ቀን ላይ ሲደርስ ወደ ላይ ወደ አባቱ በደብረ ዘይት ተራራ ላይ አረገ። 120 የሚሆኑ ሰዎችም ደግሞ በዛ ተሰብስበው ጌታ ኢየሱስ ወደ ላይ ሲወጣ ተመልክተውታል ማለት ነው። ከመውጣቱ በፊት የሰጣቸው አንድ ትእዛዝ ነበረ። እሱም ምንድን ነው? በኢየሩሳሌም ቆዩ፣ መንፈስ ቅዱስ እስኪመጣ ድረስ በኢየሩሳሌም ቆዩ የሚል በምዕራፍ 1 ቁጥር 8 ላይ ከ7 ጀምሮ ያለውን ሐሳብ እንዲጠብቁ አድርጎ ነግሯቸው ነበር ማለት ነው። እንግዲህ አሁን ዛሬ ከቁጥር 12 ጀምሮ ነው የምንመለከተው ማለት ነው። ከዚህም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር ይላል ቃሉ። እንግዲህ የሰንበት መንገድ ያህል ይርቅ ነበር ሲል በጣም በጣም ቅርብ የሆነ ስፍራ ነው ማለት ነው። እና ይሄ ደብረ ዘይት የሚባለው ተራራ እንግዲህ ጌታችን ኢየሱስ ክርስቶስ የወጣበት ወደ ላይ ያረገበት ተራራ ነው። እንደገናም ደግሞ በመጨረሻም ደግሞ ሲመጣ በዳግም ምጽአት ሲመጣ ደግሞ እግሮቹ የሚረግጥበት ተራራ ነው። በዛው ተራራ ላይ መጥቶ ነው የአርማጌዶንን ፍርድ የሚያደርገው ማለት ነው። ስለዚህ ይሄ ተራራ ከኢየሩሳሌም ሩቅ አይደለም፣ በጣም ቅርብ ነው። የሰንበት
የሰንበት መንገድ የሚለው ሐሳብ 1 ኪሎ ሜትር የሚያክል ርቀት ያለው መንገድ ነው። ስለዚህ 1 ኪሎ ሜትር የሚያክል ርቀት ከዛ ተራራ 1 ኪሎ ሜትር የሚያክል ርቀት ተጉዞ ነው ወደ ኢየሩሳሌም የመጡት ማለት ነው። እግዚአብሔር ይመስገን። ከዛ በኋላ ወደ ከተማይቱን በገቡ ጊዜ ወደሚኖሩበት ሰገነት ወጡ ይላል። ይሄ ወደሚኖሩበት ሰገነት ወጡ የሚለው ሐሳብ ክርስቶስ በኢየሩሳሌም ቆዩ ባላቸው በዛ መሰረት መንፈስ ቅዱስን የሚጠብቁበት ሰገነት ነው ማለት ነው። እና ስለዚህ ሰገነት የተወሰኑ አመለካከቶች አሉ እና ይሄ ሰገነት ወይም ይሄ ስፍራ የማን እንደሆነ አንዳንድ ሰዎች የሚናገሩት ነገር አለ። እንዲሁም አንዳንድ መጽሐፍም ደግሞ ስለዚህ የተጻፉ መጽሐፍቶች አሉ ማለት ነው። እግዚአብሔር አምላክ የተባረከ። ይሄ ሰገነት እንግዲህ በኢየሩሳሌም መካከለኛው ቦታ ላይ የሚገኝ ስለሆነ አንዳንዶች እንደዚህ ይላሉ። 3 አይነት አስተያየት ይሰጣሉ ማለት ነው። እና በኢየሩሳሌም መካከለኛ ቦታ ላይ ያለ ስለሆነ ማንኛውም ሰው ለማንኛውም አይነት ፕሮግራም ይህንን ቦታ ተከራይቶ መጠቀም ይችላል የሚል ሐሳብ ያነሳሉ ማለት ነው። ምክንያቱም ሰዎቹ እንደምታዩዋቸው 120 የሚሆኑ ሰዎች ናቸው እና 11 ሐዋርያት አሉ። የኢየሱስ እናት ማርያም አለች፣ ወንድሞቹ አሉ፣ ሌላም ደግሞ ስማቸው ያልተጠራ በዛ ስፍራ አሉ። እንደገና ደግሞ ለምርጫ የሚቀርቡትም 2 ማቲያስና ዮሴፍ የሚባሉትም ደግሞ አሉ። ስማቸውም ያልተጠራ በዛ ያሉ ሰዎች አሉ። እንግዲህ እነዚህን ሁሉ ማስተናገድ የሚችል ቦታ ነው ማለት ነው ይሄ በኢየሩሳሌም ያለው ስፍራ ማለት ነው። ስለዚህ አንዳንዶች እንደሚሉት ይሄ በክራይ ተከራይተው ለአንዳንድ ፕሮግራም የሚደረግበት ቦታ ነው ይላሉ። ስለዚህ ሐዋርያት ሜቢ ተከራይተው ሊሆን ይችላል እዚህ ስፍራ ላይ ጠብቁ በተባሉት መሰረት ሊጠብቁ በዛ ስፍራ ያሉት ይላሉ። በሁለተኛ ደረጃ ደግሞ የሚባለው ይሄ ስፍራ የማርቆስ እናት ቤት የማርያም ሊሆን ይችላል ይባላል። ምክንያቱም እሷም በሐዋርያት ሥራ ምዕራፍ 12 ላይ እንደዚህ የጸሎት ቤት እንደሰጠች በሐዋርያት ሥራ ምዕራፍ 12 ላይ ተገልጧል። በማርቆስ እናት በማርያም ቤት ጸሎት ይደረግ እንደነበር የኢየሩሳሌሟ ቤተ ክርስቲያን ደግሞ በዛ እንደተቋቋመች ሐዋርያት ሥራ ምዕራፍ 12 ላይ ግልጽ የሆነ ጽሑፍ ወይንም ደግሞ ግልጽ የሆነ ሐሳብ ተቀምጧል ማለት ነው፣ በዛ ስፍራ ላይ ማለት ነው። ስለዚህ ይሄ ስፍራ ወደሚኖሩበት ሰገነት ወጡ የሚለው ሐሳብ ሜቢ የማርያም ቤት ሊሆን ይችላል። የማርቆስ እናት የማርያም ቤት ማለት ነው። ማርቆስ የምንለው የማርቆስን ወንጌል የጻፈልን ማለት ነው፣ ጆን ማርክ በመባል የሚታወቀው ማለት ነው። እግዚአብሔር ይመስገን። በሶስተኛ ደረጃ ደግሞ ወደሚኖሩበት ሰገነት ወጡ የሚለው ሐሳብ ደግሞ ጌታችን ኢየሱስ ክርስቶስ ሐዋርያቱን በስተመጨረሻ ሊሰናበት ባለበት ጊዜ እራት እንዲዘጋጅ ወደ ከተማ ሄደው አንድን ሰው እንዲገናኙ የላካቸው ጊዜ ነበርና ያንንም ሰው ደግሞ አገኙት። መምህሩ እራት ማዘጋጀት ይፈልጋል ባሉት መሰረት የፈቀደላቸው ቤት ነበረ እና ሜቢ ይሄ ስፍራ በሶስተኛ ደረጃ የዛ ሰው ሊሆን ይችላል እና ሁል ጊዜ ለዛ አገልግሎት ለጌታ ለኢየሱስ ክርስቶስ አገልግሎት የሚሰጥ ሰው ሊሆን ይችላል። ስለዚህ ጌታ እራት ስላዘጋጀበት በዛ ስፍራ ላይ ከዛ ጊዜ ጀምሮ እንግዲህ ሐዋርያት ይጸልዩበታል ተብሎ ይታመናል። እንግዲህ 3 ፍንጮች አሉ። እነዚህ 3 ፍንጮች ስለ ቦታው የሚናገሩ ፍንጮች ናቸው ማለት ነው። ስለዚህ ሐዋርያት በኢየሩሳሌም ጌታችን ኢየሱስ ክርስቶስ ያዘዛቸውን ትእዛዝ ለመፈጸም ወደሚኖሩበት ሰገነት ወጡ ይላል ማለት ነው። እግዚአብሔር ይመስገን። እንግዲህ በዚህ ስፍራ 120 የሚሆኑ ሰዎች ናቸው ያሉት። 120 የሚሆኑ ሰዎች ናቸው ያሉት። ሐዋርያት ተጨምረው 11 ሐዋርያት ተጨምረው የኢየሱስ እናት ማርያም እንዲሁም ደግሞ ወንድሞቹ ያዕቆብና ይሁዳ ሌሎችም ሊኖሩ ይችላሉ እህቶች እንግዲህ ተጨምረው ማለት ነው 120 የሚሆኑ ሰዎች በዚህ ስፍራ ተከማችተው ያንን የጌታን የኢየሱስ ክርስቶስን ትእዛዝ ለመፈጸም ሲተጉ እንመለከታቸዋለን ማለት ነው። እግዚአብሔር ይመስገን። እንግዲህ እዚህ ስፍራ ላይ የምንመለከተው ነገር 2 ትላልቅ ነገሮችን ነው ዛሬ ማንሳት የምፈልገው ማለት ነው። በጣም ሲምፕል የሚመስሉ ቀላል የሚመስሉ ነገር ግን 2 ትላልቅ ነገሮችን ማንሳት ይኖርብኛል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ቁጥር 14 ላይ እንደዚህ ይላል፣ እነዚህ ሁሉ ይላል
ከሴቶቹና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር ይላል። ሁለት ነገር እዚህ ስፍራ ላይ እንድትይዙልኝ እፈልጋለሁ። የመጀመሪያው በአንድ ልብ ሆነው ይላል። ይሄ በሐዋርያት ሥራ መጽሐፍ ውስጥ በአንድ ልብ ሆነው የሚለው ሐሳብ እዚህ ጋር ነው የጀመረው። ነገር ግን በጣም በየምዕራፉ ስንሄድ በተወሰነ አልፎ አልፎ ምዕራፍ ላይ ስንሄድ አንድ ልብ የሚለው ሐሳብ በጣም ጎልቶ እናየዋለን ማለት ነው እና የእግዚአብሔርን መንፈስ ለመቀበል የጌታን ሐሳብ ለመስራት እንዲሁም ደግሞ ክርስትና ለማስቀጠል ሰዎች በጋራ ሆነው ሲቀመጡ በአንድ ልብና በአንድ ሐሳብ ሆነው መቀመጥ ይኖርባቸዋል ማለት ነው። ወዳጆቼ ዛሬ ጠላት ዲያብሎስ በአንድ የቃሉ ገበታ ላይ ተቀምጠን የእግዚአብሔርን ስራ በመልካምነት እንዳንሰራ ከሚያደርገን ነገሮች መካከል ልቦናዎቻችንን መከፋፈልና ሁላችንም የራሳችንን ሐሳብ እንድንከተል የሚያደርግ አሰራር በአንዳንድ አማኞች ልብ ውስጥ እንዲህ አይነት ሐሳብ ያፈልቃል ማለት ነው። ይህ የዲያብሎስ ሐሳብ ነው። ልንተወው ይገባል። አይጠቅምም። አንድ ልብ ያልሆነ አካሄድ ሁሉ እግዚአብሔርን ደስ አያሰኝም። ስለዚህ ትምህርታችን ሊሆኑ የሚችሉት እነዚህ የበጉ ሐዋርያት ናቸው፣ የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው። በዚህ ስፍራ የተሰበሰቡ 120 የሚሆኑ ሰዎች ናቸው። በአንድ ልብ ሆነው በጌታ ፊት ተቀምጠዋል። ጌታም ደግሞ ጠብቁ ያላቸውን ነገር ለመጠበቅ አንድ ልብ ሆነው እንመለከታለን ማለት ነው። እግዚአብሔር አምላክ የተባረከ። በሁለተኛ ደረጃ ያለማቋረጥ ተግተው ይጸልዩ ነበር ይላል። በአዲሱ መደበኛ ትርጉም ስለሆነ የማነበው ማለት ነው። ያለ ማቋረጥ ተግተው ይጸልዩ ነበር ይላል። እንግዲህ 10 ቀን ነው ተመልከቱ። ጌታችን ኢየሱስ ክርስቶስ ወደ ላይ በወጣበትና መንፈስ ቅዱስ ደግሞ በሚወርድበት መካከል በሁለት መለኮቶች ጊዜያቶች መካከል ማለት ነው በወልድና በመንፈስ ቅዱስ መውረድ መካከል በወልድ መውጣት በመንፈስ ቅዱስ ደግሞ መውረድ መካከል 10 ቀን ያለው እና ጠብቁም የተባሉት 10 ቀን ነው። ጌታችን ኢየሱስ ክርስቶስ አስቀድሞ ከጥቂት ቀን በኋላ መንፈስ ቅዱስ በእናንተ ላይ ይመጣል፣ በእሳት ትጠመቃላችሁ ብሏቸዋል። ቁጥር 3 እና ቁጥር 4 ላይ ሄደን ስናነብ ምዕራፍ 1 ላይ ማለት ነው። እግዚአብሔር ይመስገን። ስለዚህ በዚህ 10 ቀን ውስጥ ነው እንግዲህ በአንድ ልብ የሆኑት ማለት ነው። ሁለተኛው እዚህ ጋር በጣም ትልቅ የሚባለው ነገር ምንድን ነው? ያለማቋረጥ ተግተው ይጸልዩ ነበር ይላል። ያለማቋረጥ ተግተው ይጸልዩ ነበር ይላል። ይህንን ነው እንግዲህ ዛሬ በተወሰነ መንገድ ልንመለከተው የሚገባው ማለት ነው። እና ለምንድን ነው የሚጸልዩት? እዚህ ስፍራ ለምንድን ነው የሚጸልዩት? በእርግጥ ኢየሱስ ክርስቶስ ተናግሯል። ጠብቁ ተብለው ትእዛዝ ተሰጥቷቸዋል። በዋናነት እዚህ ስፍራ ላይ የተሰባሰቡትና የሚጠብቁት እንዲሁም ደግሞ መጠበቃቸውን በጸሎት ያደረጉበት በዋናነት ለሚመጣው መንፈስ ነው። ለሚመጣው መንፈስ ራሳቸውን ኦፕን ለማድረግ በአንድ ልብ ሆነዋል፣ በጸሎት ሆነዋል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ልባቸው ያን መንፈስ ሲመጣ ለመቀበል ያን መንፈስ ሲመጣ ወደ እነሱ ውስጥ ገብቶ ሊሰራ ያለውን ነገር እንዲሰራ የጸሎት ዝግጅት ያደርጉ ነበር ማለት ነው። መንፈስ ቅዱስን ለመቀበል ወዳጆቼ ሰዎች በጸሎት ቢዘጋጁ በጣም ጥሩ ነው። ምክንያቱም የጌታ መንፈስ በጣም ሴንሲቲቭ ነው። ስለዚህ ቢቀደሱ ሰዎች ከክፋት ቢርቁ እንደገናም ደግሞ በጸሎት ፊቱን ቢፈልጉት የእግዚአብሔር መንፈስ በኃይል በሰዎች ላይ ይመጣል። ምክንያቱም የእግዚአብሔር መንፈስ ለተጠሙት ሁሉ እርካታ ሊሆን ይመጣል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ያረካል፣ ያጠጣል፣ የደረቀውን ሁሉ ያለመልማል ማለት ነው። ስለዚህ በጸሎት ፊቱ ቢሆኑ በአንደኛ ደረጃ ለምንድን ነው የሚጸልዩት ካልን ለመንፈሱ ዝግጅት መንፈሱን ለመቀበል የተዘጋጁ ይጸልያሉ፣ በጸሎት ይጠብቁታል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ሁለተኛ ለምንድን ነው የሚጸልዩት ካልን ከመንፈስ ቅዱስ መቀበል በኋላ ለአገልግሎት ዝግጁ ለመሆን ነው።
ሰዎች ለአገልግሎት ከመውጣታቸው በፊት መንፈስ ቅዱስን መቀበል አለባቸው፣ መሞላት አለባቸው፣ የመንፈስ ቅዱስን ኃይል ማግኘት አለባቸው። ሁለተኛ ነገር ደግሞ ለአገልግሎት ለመውጣት ደግሞ መዘጋጀት፣ በጸሎት መዘጋጀት ያስፈልጋል። በጸሎት መዘጋጀት መንፈስ ቅዱስ ብንሞላም እንኳን ራሱ ሁልጊዜ ዘወትር በጸሎት የተዘጋጀ ህይወት ያስፈልገናል። በጸሎት የበረታ ህይወት ያስፈልገናል። ምክንያቱም ጸሎት ማለት ከአምላካችን ከእግዚአብሔር ጋር የምንነጋገርበት ነው። አቅጣጫ የምንቀበልበት ነው። ኃይል የምንቀበልበት ነው። ዳይሬክሽን እግዚአብሔር የሚሰጠን በጸሎት ውስጥ ነው። ስለዚህ ጸሎት ውስጥ የሱን ህልውና መላበስ እንችላለን። አቅም ይሆነናል፣ ጉልበት ይሆነናል። ስለዚህ ሐዋርያቱ በእነዚህ በ10 ቀናት ውስጥ ያደረጉት ነገር ቢኖር ምንድን ነው? ለሚመጣው አገልግሎታቸው ዝግጁ ይሆኑ ነበር ማለት ነው። ምክንያቱም ከፊታቸው ነገስታቶች ይገጥሟቸዋል፣ ከፊታቸው ጠንቋዮች ይገጥሟቸዋል፣ ከፊታቸው ሐዋርያት ሥራን ስንመለከት ማለት ነውና ከፊታቸው ወንጀለኞች ይገጥሟቸዋል፣ ከፊታቸው ተቃውሞ፣ የኢየሱስ ክርስቶስ ወንጌል እንዳይሰበክ ተቃውሞ የሚያደርጉ ሰዎች ይጠብቋቸው ነበር። ይህን ሁሉ አገልግሎት ለማገልገል የጸሎት ዝግጁነት ያስፈልጋል። ከዚህ የተነሳ ነው እንግዲህ ሲጸልዩ ሲበረቱ የምናየው ማለት ነው። እግዚአብሔር አምላክ የተባረከ ይሆን። በሶስተኛ ደረጃ እዚህ ስፍራ ላይ ለምንድን ነው የሚጸልዩት ካልን፣ በሶስተኛ ደረጃ የሚጸልዩበት ምክንያት ጴጥሮስ ተነስቶ ከ120ዎቹ መካከል ብድግ ብሎ ተነስቶ ወገኖች ሆይ አለ፣ ይሁዳ ትቶት በሄደው ቦታ ላይ የትንሣኤ ምስክር የሚሆንን ሰው መተካት ያስፈልገናል አለ። ስለዚህ በሶስተኛ ደረጃ የሚጸልዩት ትክክለኛ ጋይዳንስ እንዲሰጣቸው እግዚአብሔር። ለምንድን ነው ጋይዳንሱን የሚፈልጉት? ይሁዳ ትቶት በሄደው ቦታ ላይ ትክክለኛ ሐዋርያን ለመሾም ማለት ነው። ሐዋርያ ሲባል የበጉ ሐዋርያን ለመሾም ማለት ነው። ይህንን ከእግዚአብሔር ዘንድ ድምፅ ለመስማት ተንበርክከው መጸለይ ነበረባቸው ማለት ነው። ወዳጆቼ ይሄ ተለምዶ በሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ ይሄ አይነት ተግባር ተደርጓል። ምክንያቱም በአንጾኪያ ምዕራፍ 13 ከቁጥር 2 ጀምሮ ሄደን ስንመለከት በአንጾኪያ ነቢያትና መምህራን ነበሩ ይላል። ነቢያትና መምህራን ነበሩ ይላል። እንግዲህ ነቢያት የሚለው ሐሳብ የቱ ጋር እንደተሾሙ ባናውቅም ጸሐፊው ግን ሲጽፍልን ነቢያቶች በአንጾኪያ እንደነበሩ እንዲሁም ደግሞ መምህራኖች በአንጾኪያ እንደነበሩ ቃሉ ግልጽ የሆነ ንባብ ያስነበበናል ማለት ነው። ስለዚህ በዛ ስፍራ ጾመው ጸልየው ጳውሎስና በርናባስን ለጠራዋቸው ሥራ ለዩልኝ ባለው በመንፈስ ቅዱስ ድምፅ አማካኝነት ያንን የመለየትን ሥራ አድርገዋል ማለት ነው። ምኖቹ መምህራንና ነቢያቶቹ ማለት ነው፣ በአንጾኪያ የነበሩ አማኞች ጭምር ማለት ነው። ስለዚህ እዚህ ቦታ ላይ ልክ እንደዛ ማለት ነው ማትያስንና ዮሴፍን ለመለየት መጸለይ አስፈልጓቸዋል። ምሪት መቀበል አስፈልጓቸው ነበረ። ስለዚህ አጥብቀው በትጋት የጸለዩበት ዋናው ደግሞ በሶስተኛ ደረጃ ይሁዳ ትቶት በሄደው ቦታ ላይ በዛ ስፍራ ጌታ እንዲተካ አጥብቀው መጸለይ ነበረባቸው ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ ጸሎት በጣም ኢምፖርታንት ነው። እዚህ ምዕራፍ 1 ላይ ስንመለከተው በጣም አስፈላጊ የሆነ ፓርት ነው ጸሎት በዚህ ቦታ ስንመለከተው ማለት ነው። እግዚአብሔር አምላክ ይባረክ። ጌታም በኢየሩሳሌም ቆዩ ያለበት ትልቁ ምክንያት በእንደዚሁ አይነት የጸሎት ትጋት መንፈስ ቅዱስን እንዲጠብቁትና ማድረግ ያለባቸውን መፈጸም ያለባቸውን ነገር እንዲፈጽሙ ከማሰብ የተነሳ ነው ብዬ አስባለሁ። እግዚአብሔር አምላክ የተባረከ ይሁን። ሌላው በዚህ በሐዋርያት ሹመት ላይ የተጠቀሙትን ነገር ስንመለከት በጣም ደስ የሚል ነው። ጸሎትን ተጠቅመዋል። ጸሎትን ብቻ ደግሞ አይደለም የተጠቀሙት እና ጸልየው ዝም ብለው ከዛ በኋላ አይደለም የሐዋርያነት ሹመትን ያደረጉት።
ነገር ግን ከጸለዩ በኋላ ስትሮንግ ጸሎት ከጸለዩ በኋላ ብርቱ ጸሎት ከጸለዩ በኋላ የእግዚአብሔርንም ቃል ደግሞ በዚያ አቅጣጫ ፈትሸዋል። ስለዚህ በአባታችን በዳዊት አፍ መንፈስ ቅዱስ የተናገረውን ቃል ከመዝሙረ ዳዊት ላይ በማውጣት በዚህ ይሁዳ ትቶት በሄደው ቦታ ላይ ለሚተካው ሰው ትክክለኛ ምስክርነት እንዲሆን ያ ቃል ስለ ይሁዳ እንደተነገረ ይሁዳ ያንን ትንቢት እንዳስፈጸመ ከቅዱስ መጽሐፍ በማንሳት ይህንን ጠቅሰው ሹመትን ሲያደርጉ እንመለከታለን ማለት ነው። መዝሙር 69:25 ላይ ያለውን ቃል እንደዚህ በሚል ቃል ጴጥሮስ ይናገራል። መኖሪያው ባዶ ትሁን፣ የሚኖርባትም ሰው አይገኝ ይላል። ይሄ መዝሙር 69:25 ላይ ያለ ቃል ነው። ስለዚህ ይሄ አስቀድሞ በአባታችን በዳዊት አፍ መንፈስ ቅዱስ የተናገረው ቃል ነው ይላል ጴጥሮስ። ደግሞም ልክ ነው። መዝሙረ ዳዊት 69:25 ላይ ይሄ ቃል ተጠቅሷል። ስለዚህ መኖሪያው ባዶ ትሁን የሚኖርባትም ሰው አይገኝ የሚለውን ማለት ነው። ምክንያቱም ይሁዳ በገንዘብ ስፍራን ገዝቷል እና ያ ስፍራ ደግሞ በቋንቋቸው አኬልዳማ ተብሏል። የደም መሬት ሆኗል። ማንም አይኖርበትም እዛ ስፍራ ላይ የደም መሬት ስለሆነ በደም የተገዛ ስለሆነ፣ በደም ሲባል በምን አይነት ደም ነው ሲባል በጣም ንጹህ በሆነ ደም በፈሰሰ ደም የተገዛ ስለሆነ ኢየሱስ ወንጀለኛ ሆኖ አይደለም ደሙ የፈሰሰው። ኢየሱስ ኃጢአተኛ ሆኖ አይደለም ደሙ የፈሰሰው። ኢየሱስ በጣም ንጹህ የሆነ ሰውና አምላክ ነው። ስለዚህ የንጹህ ሰው ደም ነው ይሁዳ የሸጠው። ከዚህ የተነሳ ነው ያ ስፍራ አኬልዳማ የሆነው የደም መሬት የሆነው። ገዝቶ አልኖረበትም። ገዝቶ ግን ተጸጸተ። ገዝቶም ደግሞ ራሱን አጠፋ፣ ራሱን ሰቅሎ ከዛ ወድቆ ደግሞ ሆዱ ተዘርግፎ ሞተ ይላል። ስለዚህ ትንቢትን አስፈጸመ። ሁለተኛ ጴጥሮስ የሚጠቀመው እዚህ ጋር ያነሳው ቃል ሁለተኛ ሹመቱን ሌላ ሰው ይውሰደው የሚለውን ሐሳብ ነው። ሹመቱን ሌላ ሰው ይውሰደው የሚለው ሐሳብ ከመዝሙር 109 ቁጥር 8 የተወሰደ ቃል ነው። ሹመቱን ሌላ ሰው ይውሰደው የሚል ይሁዳ ትልቅ ሹመት አግኝቶ ነበረ። የጌታችን ኢየሱስ ክርስቶስ የበጉ ሐዋርያ ሆኖ ተሹሞ ነበር። የተሾመውም ደግሞ በራሱ በክርስቶስ ኢየሱስ የተሾመ ሰው ነበረ። በጣም ክርስቶስ የሚያምነው ሰው ነበረ። ገንዘብ የሚይዝ ሰው ነበረ። ተመልከቱ። እና ክርስቶስ ያመነው ሰው ነበረ። ሌባ እንደሆነ እያወቀ ክርስቶስ ግን ያምነው ነበረ። ነገር ግን ይሁዳ በዚህ በታመነው እምነት መቀጠል ስላልቻለ አንዳንዴ ገንዘብ ሲሰርቅ፣ አንዳንዴ ኢየሱስን ሲያስማማ፣ በስተመጨረሻ ኢየሱስን ሸጦት ያንንም ገንዘብ አልተጠቀመበትም። ከዛ ቅድም እንዳልኳችሁ ተሰቀለ፣ ተፈጥፍጦ ሆዱ ተዘርግፎ ሞተ። ለሐዋርያነት ሹመቱም ያንን እስከ ፍጻሜ ማስቀጠል አልቻለም። ስለዚህ ከዚህ የተነሳ ነው ራሱን አጥፍቶ ራሱ ላይ ሱሳይድ አድርጎ ያ ቦታ ባዶ ሆነ። ከዛ ነው አሁን ሹመቱን ሌላ ይውሰደው የሚለው የመዝሙረ ዳዊት 109 ቃል ለይሁዳ የሆነውና ያ የትንቢት ቃል በይሁዳ ላይ የተፈጸመው ማለት ነው። ስለዚህ ጴጥሮስ እነዚህን ሁለት ቃላቶች በማንሳት ሹመትን ያካሂዳሉ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ሹመትን ሲያደርጉ በጣም የሚገርም ነው። በደንብ ጸልየዋል፣ የእግዚአብሔርን ቃል ተጠቅመዋል። እንዲሁም ደግሞ በስተመጨረሻ ደግሞ የማንም እጅ እንዳይኖርበት በማለት ማለት ነው የማንምም ሐሳብ እንዳይኖርበት በማለት ነገሩን ሁሉ ለእግዚአብሔር አሳልፈው ሰጥተዋል። አንድ የሚጸልዩት ጸሎት በጣም የሚባርክ ጸሎት ነው። እንደዚህ ብለው ይጸልያሉ። በጣም ደስ የሚል ጸሎት ነው የሚጸሉት። ቁጥር 24 ላይ ይሄ ኪወርድ ነው ባይዘዌ። ቁጥር 24 ላይ እንደዚህ ይላል፣ እንዲህም ብለው ጸለዩ ይላል፣ ጌታ ሆይ አንተ የሰውን ሁሉ ልብ ታውቃለህ ይላል። ያ ማለት ምን ማለት ነው? እኛ የሰውን
ፊት ነው እንጂ የምናየው የሰውን ልብ አናውቅም። አንተ ግን የሰውን ሁሉ ልብ ታውቃለህ ካሉት በኋላ እንደዚህ ይላሉ፣ ከነዚህ ከሁለቱ መካከል የመረጥከውን ሰው አመልክተንና ይሁዳ ወደ ገዛ ራሱ ስፍራ ትቶት በሄደው በዚህ አገልግሎትና በሐዋርያነት ቦታ ላይ ሹመው ይላሉ። እንሹመው ሳይሆን ሹመው ይላሉ። እግዚአብሔር አምላክ ይባረክ። አመልክተንና ሹመው ይላሉ። ስለዚህ የኛ ምንም እጅ የለበትም፣ የኛ ምንም ሐሳብ የለበትም ብለው አመልክተን ሹመው ይሉና ከዛ በኋላ በጣም ትራዲሽናል በሆነ መንገድ አባቶቻቸው ሲጠቀሙበት በነበረው አይነት መንገድ ስለዚህ ዕጣን ይጣጣሉና ከዛ ዕጣውም ደግሞ ለማትያስ ወጣለት። ማትያስም ደግሞ ከ11 ጋር ተቆጠረ ይላል። ተቆጠረ የሚለው ሐሳብ በጣም አስፈላጊ ቃል ነው። ተቆጠረ የሚለው ሐሳብ ምክንያቱም የበጉ ሐዋርያት ጳውሎስን ይላሉ፣ አንዳንድ ሰዎች የበጉ ሐዋርያት ማትያስ ነው ይላሉ፣ አንዳንድ ሰዎች በጣም አንዳንድ ውዝግብ ነገር አለ። ይሄ ግልጽ የሆነ ንባብ ነው። የበጉ ሐዋርያት ማትያስ ነው። ማትያስ የሆነበት ምክንያት ምንድን ነው? ከ11ዱም ጋር ተቆጠረ የሚለው ቅዱስ የሆነ የእግዚአብሔር ቃል ይናገራል። ስለዚህ ቅዱስ የሆነ የእግዚአብሔር ቃል ከ11ዱ ጋር የተቆጠረው ማትያስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በበጉ ሐዋርያት ዙሪያ የበጉ ሐዋርያት ናቸው ተብሎ በትክክል ግልጽ የሆነ ነገር ሲጠራ ማትያስም አብሮ ይጠራል ማለት ነው። ጳውሎስ ለምንድን ነው የበጉ ሐዋርያት ተርታ ያልገባው ካላችሁ፣ ጳውሎስ የአሕዛብ ሐዋርያ ነው። ጳውሎስ ደግሞ የዳነው ምዕራፍ 9 ላይ ነው። ከነ በርናባስ በኋላ ኔዳ ነው። በርናባስ ምዕራፍ 4 ላይ ዳነ። ጳውሎስ ደግሞ ምዕራፍ 9 ላይ ነው የዳነው። ስለዚህ በጣም ቆይቷል። ምዕራፍ 9 ማለት ሜቢ ከ5 ዓመት ወይ ከ4 ዓመት ተኩል በኋላ ማለት ነው። ኢየሱስ ክርስቶስ ወደ ሰማይ ካረገ ከ4 ዓመት ተኩል ወይም ከ5 ዓመት በኋላ ነው ጳውሎስ የዳነው ማለት ነው። ስለዚህ እዚህ ጋር ተቆጠረ የሚለው ሐሳብ ማትያስን የበጉ ሐዋርያ እንደሆነ ያመላክታል ማለት ነው። ስለዚህ በጣም ትራዲሽናል በሆነ መንገድ ዕጣን ይጣጣሉና ዕጣውም ለማትያስ ወደቀለት ይላል። ስለዚህ ብሉይ ኪዳን ላይ ብዙ ስፍራ ስንመለከት ዕጣ ሰዎችን ይለያል እና እግዚአብሔር በዕጣ ያምናል። በቃ ስለዚህ ታስታውሱ ከነበረ ዮናስ ወደ ሂድ የተባለው ወደ ነነዌ ነው። እሱ ወደ ተርሴስ ሄደ እና በስተመጨረሻ ማዕበል ተነሳ እና መርከቢቱ በጣም ተናወጠች። ሰዎቹም ያለውን ሁሉ ዕቃ እያወጡ ይጥሉ ነበረ። በስተመጨረሻ ችግሩ እሱ እንደሆነ ተረድተዋል። ቢሆንም ግን ዕጣ ተጣጣሉና ዕጣውም ደግሞ በዮናስ ላይ ወደቀ። ስለዚህ ዮናስን አንስተው ወደ ባህር ጣሉት። ዮናስን ወደ ባህር ከጣሉት በኋላ ሰላም ሆነ ይላል። ስለዚህ ማንም አይጸጸትም። ዕጣ የእግዚአብሔር ስለሆነ እግዚአብሔር ስለሆነ ዕጣን የሚጥለው የሚያነሳው። ስለዚህ እዚህ ስፍራም ይህ ነገር የሆነው በዕጣ ነው። የጴጥሮስ እጅ የለበትም፣ የዮሐንስ እጅ የለበትም፣ የያዕቆብ እጅ የለበትም። ራስህ ሹመው ባሉት መሰረት ተሾመ ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ ይሄ የመንፈስ ቅዱስ ጋይዳንስም ጭምር ነው። እንዲህ አይነት ነገር አንዳንድ ጊዜ ወዳጆቼ ምሪት ሊያስፈልገን ይችላል። በተለያየ አይነት መንገድ ምሪት ሊያስፈልገን ይችላል እና ነገሩን ሁሉ ለሰራዊት አምላክ ለእግዚአብሔር አደራ አሳልፎ መስጠት አቅጣጫችን እንዳይሳሳትና አቅጣጫችን ወደ ተሳሳተ ጎዳና እንዳይሄድ ይጠቅመናል ማለት ነው። ስለዚህ የዛሬው የሐዋርያት ሥራ ትምህርታችን ምዕራፍ 1ን በእንደዚህ አይነት ሁኔታ እናጠቃልላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዛሬ ይህንን በእንደዚህ አይነት መንገድ እናጠቃልላለን። ቀጣይ ደግሞ ክፍል ደግሞ በሚቀጥለው ሳምንት ምዕራፍ 2ን እንቀጥላለን ማለት ነው። ጌታ እግዚአብሔር ይባርካችሁ። ሰላም ሁኑ።